ለከተም በቃ ከዚህ በኋላ እኔ ምንም ላደርግ ምንም ማታደርግ በቃ እኔ ዘላለሜንም ጠብቃታለሁ። እሷ ተዋ ቡቡዬና ሐሰን እንዴ የውሸት ተባባሪ አትሆኑ። በጎቹ ናቸው ለዚህ ሁሉ ድርጊት የዳረጓት። ሃይሚ አለቀስሽ ግን ምስኪናይ እናንተ ልክ ነበራችሁ። በተለይ አንዳንዶቻችሁ በቃ አይሆንሽም ይሄ ልጅ የራስሽን ህይወት ኑሪ፣ ራስሽን አድኚ፣ ከዚህ ነገር ራስሽን ምክር ታዲያ የማን ነበር? የበጎቹ ነበር አይደለ? ድርጊታችሁን ነው ያላችኋትን ነው የፈጸመችው። የእናንተ ምክር ሰምታ ገደል ገባች። ምስኪን አለቀሰች ትላንትና። አይ እመኝኝ አንቺ ይሱን ሻንጣ ይዘሽ ኤርፖርት ደርሰሽ ነጭ ወረቀት ፓስፖርትሽን ይዘሽ ቡቡዬ በቃ ቻው ልሄድ ነው አሜሪካ ወይ ዱባይ ብለሽ ጸጉሩን እንዲነቅል አጨልለሽ ካልመጣሽ እኔ እናንተ እንቆራረጣለን። ሃይሚዬ ልንገርሽ። ማን ነበር ያስተላለፈው ታዲያ? ማን ነበር ያስተላለፈው? የእናንተን ያለችው ያዘዛችኋትን አደረገች፣ ግን አልቻለችም ልጅቷ። እንደዛ ፊቷ የባንጋሌ ቲማቲም ታውቃላችኋ? እንደዚህ ቀይ ሲሆን ቲማቲሙ የባንጋሌ ቲማቲም እሱን ነው የመሰለችው ሃይሚ ፊቱ ትናንትና አልቅሳ ማለት ነው። እንዴ የእናንተ ምክር ሰው ጥሩ ምክር ይመክራል። እህት ነኝ እያሉ ጥሩ ነገር ይመክራል። ተለዩ፣ ሂጂ፣ ብቻሽን ሁኚ፣ ስሷን ተዋት፣ ትኖራለች፣ ትቀለሳለች። ማንም መኖር ስላቃተው አይደለም ከሰው ጋር የሚኖረው ሰው ስላፈቀረ ስለተዋደደ ነው። ፍቅር ሳይገባችሁ ፍርድ ላይ የምትቸኩሉ ሰዎች ይሄንን ያሳየቻችሁ ባጭሩ ሃይማኖት ታደሰ ማለት ነው። በእርግጠኝነት እኔ ግን ከሀገር ወጣችም አይመስለኝም። ይቅርታ አድርጉልኝ ግን አላውቅም። እኔ ልቤ ሁለት ቦታ ነው የሆነው። አንደኛ ከሀገር አልወጣች የሚል ልቤ ይሟገታል። ሁለተኛ ነገር ይሄ ቪዲዮ ከመሄዳቸው በፊት ኢትዮጵያ የተሰራ ቪዲዮ ነው። ኦልሬዲ አሁን አብረው ናቸው። ከሄደችም ብዬ የማስበው ሁለት ነገር ነው እያሰብኩ ያለሁት ጋይስ። ምክንያቱም አንደኛ አላውቅም ብቻዋ እንዴት ብላ ነው ሃይሚ የምትሄደው? ቆይ ጥያራ ላይ ተፋራለች። ግን ሁሌ ልጅነት የለም ይሄን ሳስብ። ስለዚህ ሃይሚ ትሄዳለች ብዬ በፍጹም አላስብም። ከሄደችም አብረው ነው የሚሄዱት። ይሄ ቪዲዮ ተሰርቶ የተቀመጠ ነው። እንደዚህ ተብሎ ሊለቀቅ የታቀደ ቪዲዮ የተሰራ ነው እንጂ በምንም ታምር። ሌላው ብሩክ አለማየሁ ዛሬ እጠብቅሻለሁ እስከ ዘላለሙ እያለ እንግዲህ እያነበነበላት ነበረ። እያነበነበ ስላችሁ ያው በልቡ ማለት ነው፣ ፍቅሩን ማለት ነው። ምክንያቱም አሁን እኮ እሱ እየወደዳት እኮ ነው፣ እየተለማመጣት እኮ ነው ሄደችው። አሁን እኮ ሲስ አታዝኝም ወይ ሲስ አረመኔ ነሽ ምናምን ትላለች። ለምንድነው ማዝነው? ምን ተፈጠረ እንዴ? እኔ ያዘንኩበት ጊዜ ነገርኳችሁ እኮ። የዛን ጊዜ የጠፋች ጊዜ በጣም አሳዝናኝ፣ ያኔ ያልቅሻለሁ የእውነት ማለት ነው። አሁን እኮ ምን ብሩክ ያልፈልግሽም አላላት፣ አልከዳት፣ ምን አላላት። ምን ብዬ ነው ማለቅሰው አሁን? ምን አጣው ብዬ ጥጋብ ይዞኝ? ኧረ እኔ ለራሴ ሙቀት እያሰቃየ ነው። እኔ አልጠገብኩም፣ ማለቅስበት ጊዜ የለኝም። ለምንድነው ካላለቅሽ አረመኔ ነሽ ምናምን ለምን ማለቅሰው? ምን ሆንኩ ብዬ እንዴ? ብሩክ ሲገፋት እኮ ወይኔ ሴት መሆኔ እኔም ነገ ይገጥመኛል። እንደሱ አይነት ይግጠምሽ ብላችሁኛል። አሜን ይግጠመኝ። እንደ ብሩክ የሚያንቀባረረኝ ባሌ በዚህ አጋጣሚ እየሰማ ኮሜንት እያነበብክ ማለት ነው። ወደፊት ካገባሁ ማለት ነው አውርተን እንዲሁ በቀረንም ደግሞ ይሰጠኛል። ይስጥሽ እንዳላችሁኝ ይሰጠኛል። ችግር የለም ጋይስ። እና ሰላም ልበላችሁ አለበላችሁ ይቅርታ፣ ተደብቄ ነው የማወራው። ነግሬያችኋለሁ። ስፒከር ብቻ ነው ቤቱ መስራት አይመችም። አሁንም አስፋልት ቆሻሻ ጥል ሄጄ ነው ቮይስ እያደረኩ ያለሁት ማለት ነው። ይሄ ቪዲዮ ራሱ የቆየ ነው። በዚህ አጋጣሚ እንዳይደብራችሁ ማለት ነው። ሰላም ካላኳችሁ ሰላማችሁ ይብዛ። ሰላም ተተባባልንም ጨረስቻለሁ። ብቻ ግን ይቅርታ ለማንኛውም ከቀልቤ እየሆንኩ አይደለም። ብዙ ልጆች ደግሞ ጠፋሽ ያላችሁ ነው። ችግር የነገርኳችሁ እኮ ማርያምን ይወድጅ መስሏችሁ ነው። ወይኔ ስንት የባቴ ቆጥን ማወራላችሁ ነገር ነበር። ደግሞ የባቴ ቆጥ አይደለም ትክክለኛ ነገር ነው ማወራው። እስካሁን ድረስ እኔ ምንም አልተሳሳትኩም። እስካሁን ይሄው ዛሬ ቪዲዮ ይለቀቅላችኋል በሐሰን ወይ በብሩክ። እንደውም ብሩክ ሄዳለሁ በቃ ይላል ብዬ ነበር። አሁን ደግሞ ነገር በቃ አቅሜ ጋር መሄድ አለብኝ የሚል ቪዲዮ ተሰርቶ የተቀመጠ ይለቀቅላችኋል በብሩክ ቻናል ማለት ነው። ከዛ በኋላ ከነገ ወዲያ የሃይሚ ቤት ብሩኬ ከችላል። ነገም ሊል ይችላል ካላስቻለው ማለት ነው። እንግዲህ አላቅም። የተረዳሁት ይሄንን ነው እኔ ማለት ነው። የተሰራ ቪዲዮ ይኖራል። ውጭ ሀገር ከሄዱ የተሰራ ቪዲዮ ይኖራል። ግን እኔ ሃይሚ ውጭ ሀገር ሄደች ማለት መሰለኝ። ለምን ብትሉ ልደቷን እንኳን ኤርፖርት ውስጥ የዘነጠ ነገር ነው ያሳለፈችው። ስለዚህ ኢትዮጵያ ለእንትኑ ይሄ ምንድነው ኤርፖርቱን ብር ተከፍሉበትና ጥያራ ውስጥ እንደዛ ሆናችሁ መስራት ትችላላችሁ። ድራማ አይደለም ሙሰልሰል ሲሰራ እኮ እንደዛ እየከፈሉ እኮ ይሰራሉ እኮ። ስለዚህ እንደዛ ሊሰራም ይችላል። አላቅም
ምክንያቱም ሀይሚ ፕራንክ ላይ ነው ያለችው። እና ታዲያ ከልብ ካላፈቀረችው እውነት ከጠላችሁ ለምንድን ነው እንደዛ እምባዬ ወጥቶ እንደዛ የማንጋ ላይ ቲማቲም መስዬ የማለቅሰው? ንገሩኝ እስኪ ንገሩኝ። እውነቱን ነው የምናወራው። እኔ ሀይሚ ብሩኬ ቢበድላት አይደለም ማልቀስ ሚዲያ ላይ ወጥቼ ብልላት ደስ ይለኛል። ግን አልተበደለችም። ይሄን ያህልም ጥሩ ሰው ክፉ ማድረግ አያስፈልግም። ዛሬ እንኳን እንደው ካፉ የሚወጣው ቃል ብሩኬ የኔ አንደበተ ጣፋጭ ቡቡዬ ይመችህ ወንድሜ መከታዬ ኩራቴ እንደው ካፉ ክፉ ነገር አልወጣው። ምንም ክፉ ነገር ሰው እኮ ከወናም ቢሆንም አብሮ የሚኖርን ሰው ማክበር አለ። ትላንትና ካገር ወጥቻለሁ፣ ጎድቻለሁ፣ በድዬሃለሁ፣ አስቀይሜሃለሁ። አረ ይደብራል በጣም እንጃ። እኔ ነገ ማቅፈውን ሰው ለከወና ቢሰጡ ለራሱ እንደዛ አልሰራም። እኔ ይቅርታ አድርጉልኝ። እንግዲህ ምንም ማድረግ አልችልም። ይሄ ራሴን ስሜት የመናገር መብት አለኝ። መብቴን ልታግዱት አትችሉም። ብዙዎቻችሁ ደግሞ በጣም በቃ እየተጨናነቃችሁ ነው ምናምን ነገር። እናንተ ማሰብ ያለባችሁ እዚህ ጋር ያፈቀራችሁ ሰው ለሷ ክፉ ነው ወይ? ያ ነው በቃ እንደምታዩት ነው። ብሩክ መቼስ ከኋላ ባክግራውንድ ቢኖረው ባክግራውንዱን ደብቆ የሚኖርለት ማንም ይኖርለት፣ ለዛውም ስመ ገናና ትንሽ ነገር ካደረገ ግን የሚልበት ሰው አስባችሁታል? ክፉ ነገር ቢኖረው ማን ነው ደብቆ የሚያስቀምጥለት? እስኪ ንገሩኝ። ውሸት የሌለው ማንነት በግድ አለው እየተባለ እየተወራበት እንኳን ማንም ሰው እንኳን እንደዛ አላመነም። ማንም ሰው ለምን አስተዳደጉን ቤተሰቡን ሁኔታዎቹን የሚያውቅ ሰው እሱ ይሄን አረገኝ እንዲበደለኝ ተብሎ እንኳን ቢባል ምንም የማይሆን ነገር ቤተሰቦቹ እንኳን እንዴት እንደሚያከብሯት እንደ ትንሽዬ ልጅ አይተዋት እንዴት ነው በዚህ ልክ ሲለያዩ ዝም ብለው የሚያዩት? እናንተ ስታስቡት አልቃሾቹ እናንተው አለያይ ናቸው፣ እናንተው አልቃሽ ናቸው፣ እናንተው ብሩክ ሂድ እናንተው አይደላችሁ እንዴ ካጠገቡ እንድትሄድ ራቂ ህይወትሽ ሚሪ ቤት ተከራይ በላይሽ ላይ ሴት አመጣ በላይሽ ላይ እንዲሆነ ያቺ የመጣችው ሴት ግን ምን እንደሆነች አላወቃችሁም። መጀመሪያ እንወቅ። ምንድናት እቺ ሴት? ምን አደረጋት? ጎዳት ወይ? ሃይሚን ጎዳት ወይ? እሷ ባወራቸው ልክ እሷ ገና ከወና እንዲያምርልኝ ልቤን ሰብሮታል፣ ልቤን ጎርቶታል። የምሬን እውነቴን ነው የምነግራችሁ። እግዚአብሔር እኔ ከሃይሚም ከብሩኬም የሚከፈለኝ ብር የለም። እውነቱን ነው የምናገረው። እኔ የምሬን ነው የምነግራችሁ። እኔ የእውነትን ተናግሬ የመሸበት ማደር የፈለገ ሰው ይጥላኝ ምንም አይመስለኝም። እናንተ የምትወዱትን ሰው እንኳንም እንደዛ የዋህን ዘፍዘፍ እንዴ ሃይሚ ምግብ በላሽ እኮ ነው የሚላት። ባገኛ ሰዓት እንኳን አባት እንኳን እንደዛ አይጠይቅም። ሁሉ ጊዜ የምሬን ነው። የሆነ ሰዓት የሆነ ነገር ከቡታጀራ ራሱ ይዟት ሲመጣ ሲያግታት ምግብ በልተሻል ነው ያላት። ከቤተሰብ ጋር ነው የመጣችው። እንግዲህ ከእናት ቤት ነው የመጣችው። ግን አስቡት የዚህን ያክል ነው የሚያስብላት። የሆነ ምግብ ቀርቦ ሃይሚ ይሄን በልታ ብትወፍርልኝ ሁሌ የሚለው ነገር። ታዲያ ይሄ አባት ነው እንጂ ባል ነው እንዴ? እናንተ ምድረ ቅንቅናም ሁላ የምሬን ነው። ተለያይ ያንቺ ህይወት ሽምሪ እስኪ አሁን ታዲያ እናንተ ከጎን ሆናችሁ ያ ሁሉም ባሲፈስ የባንጋሌ ቲማቲም እስክትመስል ድረስ ፊቷ እስኪያበጥ ድረስ እስኪ ማንኛዋ በግናት ሄዳ ሃይሚን ያለው ብላ ከጎን የቆመች እስኪ ቲክቶክ ላይ እስኪ ታምጣ። ማንም ለብሩክ ደራሽ ሃይሚ ናት፣ ለሃይሚ ደራሽ ብሩኬ ነው። ወደዳችሁም ጠላችሁም አስረግጬ ነው የምነግርሽ፣ እያንዳንድሽ ማለት ነው። የምሬን ነው። እና ሰው ህይወት ውስጥ ገብታችሁ አታማስሉ። ሰው ተደላሎ እየኖረ እንዲጣላ መስመር አትክፈቱ። አሁን እኔን እንደው መቼ ነው ለሃይሚ የምትራሪው? እኔ ምን አረኳት? ያደረገችው ነገር የሰራችው ነገር ነው እንጂ እንዲስተካከል የምፈልገው እኔ እኮ ሃይማኖት ታደሰ እንኳን አይደለም ምን እየጠላው ያለሁት ስራዋን ነው። አስተካኪ እንደዚህ አይሆንም ነው። ብሩኬም መስመር ሲስት ተው መስመር ስተሃል ወንድምየው እንደዛ ብዬ ነው የምለው። የምሬ ነው። ግን እኔ በጣም ግርም የምትሉኝ ነገር ወይኔ ሃይሚን እንወዳታለን ብላችሁ እንዴት ነው እየዞራችሁ በደነዝ ቢላ ግትግት የምታደርጓት? በጣም እኮ ነው የምታሳፍሩት። ደግሞ አሁን ደርሶ መሳይ ያለቅሳሉ። ብሩኬ ሂድ በእናትህ እንዴ! ማን ነው የተገፋውና ነው ማንም ይሄደው? ቢሄድ ምንም ችግር የለውም እኮ አልፈልግም ብለው አይደል እንደሄደችው። ከዛዛ ምን ሊያመጣ ነው እሱ? እዛ ሄዱ ምን የተለወጠ ነገር ያመጣል? አልፈልግም መራቅ ፈልጋለሁ ካንተ ብላ አይደል እንዴ? እኔ በድራማው ነው የምነግራችሁ። ጠልታው እንዳልሆነ እኔ 100% ነው የማውቀው። እኔ ይብላይ ለእናንተ እማላለቅሰው ምን እውነት ስላለኝ ነው እማላዝ ነው። ይሄ ደግሞ ወደፊት የምታዩት ነገር ነው የሚሆነው። ሁሉም ነገር እያንዳንዷን ነገር አስረግጬ እነግርሻለሁ። ታያለሽ። ምድር አሁን በየመስኮቱ ቲክቶክ የምታለቅሽ ሁላ ማለት ነው።
የድራማው ጊዜ ብቻሽን ኑሪ፣ እሱ ተዋት፣ እሱ ዲቃላው ያሳድግ ስትሉት ነበር። ዛሬ ደግሞ እሷ ጋር ሂድላት አስመሳይ ሁላ። ስንት አይነት ሰው ታዘብኩኝ። ግን በስማ ወይ ተው፣ ካለ ብሩክ መኖር አትችልም። እረፉ። ከፈጣሪ በታች ያላት ብሩኬ ነው አልኳችሁ። እኔ አሰሙም እናንተ አመነች ራሷ ወጣ በአደባባይ እንድታመን አደረጋችኋት። ከዚህ በላይ ምን ትፈልጋላችሁ? ጉድ እኮ ነው። አንገቷን አስደፋችኋት እናንተ፣ አስለቀሳችኋል ትናንትና። እንዴት ትናንት አሁን ማልቀስ የለባትም ነበር። ያለቀሰችው በእናንተ ነው፣ ያዘነችው በእናንተ ነው። ይሄው አስገብቼላችኋለሁ። ኤርፖርት ሂጂ፣ እንደዚህ ወስኚ፣ እንደዚህ ሁኚ። ብሩክ አለማየሁ ማለት ነው ከእህቶቹ አንድ ቀን እንዲህ አርጉ ብሎ ተቀብሎ ቪዲዮ ሰርቶ ያቅም፣ እንዲህ ተዋት ብለውኛል ብሎ ያቅም። እናንተ ግን ምን ያክል ልቧን እንዳደማችኋት እየሰማችሁ ነው። ይሄን ያሉት ደግሞ ህይወትሽን ከብሩክ ተለይተሽ ኑሪ ያሏት ማን ናቸው? የራሷ ደጋፊ ናቸው። የብሩክ ደጋፊ አይደሉም። የብሩክ ደጋፊ ተስተካከይ፣ አጥፍተሻል፣ ተይ ነው የሚሏት። እናንተስ ለብቻሽ ኑሪ፣ ቤት ተከራይ። የቤት መከራየት እሷ አቅም አታ ነው እንዲህ ብሩክ ጋር የሆነችው አፍቅራው ነው እንጂ እኔ እኮ ምንም ነገር ሳትረዱ የምትወስኑት ነገር ግርም የሚለኝ ማለት ነው። ለማንኛውም ፈጣሪ ሰብሩን ሰጥቶ እንዲያገናኛችሁ መልካም ምኞቴ ነው። እኔ ማለት በቃ ሰው በሰው ህይወት ውስጥ ገብቶ የሚበጠብጠው ነገር ነው በቃ እኔ ግርም እያለኝ ያለው እንጂ እኔ ሃይሚ ማልቀስ ብሩክ ዛሬ ቪዲዮ ከሐሰን ጋር ዛሬ ሐሰንናማ ብሩኬ ቸከሳችሁብን። ግን ይመቻችሁ፣ ምንም አላለም፣ ኖርማል ነው። እና ሃይሚ ማልቀሷ ትናንትና የምር በእናንተ ነው ያዘነችው፣ በእናንተ ማለት ነው። እንወድሻለን እያላችሁ ባሏን የምትጠሉባት ሰዎች ማለት ነው። የምሬን ነው። እንደው ሃይሚን የሚጠላ እስኪ በቁጥር አምጡ። እንደው ብሩኬ ላይ ጓ ስትል ነው ትንሽ ጓ የሚሉት። የምሬን ነው። ትሰደባለች አትሰደብም እያልኩኝ አይደለም፣ ግን ብትሰደብም እሷ በምትናገረውና በምታደርጋቸው ነገር እንድትስተካከል ነው። ብሩኬም በሚያደርገው ነገርም ባላደረገውም ነገር ምንም አሁን ራሱ ለምን ለቀቃት ብሎ እኮ የሚልበት ሰው አለ። ለምን ዝም አልካት? ግን ሲያግታት ለምን አገታት? ለምን እንደፈለገች አትሆንም? ለምን አታምናትም? ብሩኬማ ሶሻል ሚዲያ ላይ ችለህ ትዳር አትኖርም። የምሬን ነው። እግዚአብሔርን እንዲህ እናንተው ፈላጭ ናችሁ፣ እናንተው ቆራጭ ናችሁ፣ እናንተው በቃ ሁሉን ነገር አዛዥ ናችሁ። ሽማግሌ ላቀለበት አርግ እሪ በቃ እነሱ ምንም በቃ በህይወታቸው የመወሰን መብት የላቸውም። በቃ ምንም እናንተ ናችሁ በቃ እናንተ በምትሉት ነው። እና ወደ ራሳችሁ ቆም ብላችሁ ራሳችሁን ጠይቁ። ይሄ ነገር እርግጠኛ ነኝ ተለያይተን እስኪ ይዩት በሚለው ነገር ለእናንተው ፈተና ነው እንጂ ሃይሚና ብሩኬ ተለያይተው በፍጹም አይደለም። በጣም በውስጥ ካንቺ እኮ በጣም ኢንፎርሜሽን እየሰማን እንጽናናለን የምትሉኝ ሰዎች እኔ ካመናችሁ እመኑኝ፣ እግዚአብሔር ምስክሬ ነው። ሃይሚና ብሩኬ ከተለያዩ እኔ ከሚዲያ አጥፉኝ አልኳችሁ። ከሳሱኝ ሁላ በህግ ይዛችሁ ማለት ነው። የምሬ ነው። እኔ እመራት ነው ያለሁት። ከሳሱኝ፣ ከተለያዩ ሃይሚና ብሩኬ ከሳሱኝ። እንዴ ቀልድ ነው እንዴ? ፍቅር ቀልድ ነው እንዴ? ይሄን ያህል ጊዜ ኧረ በእናታችሁ ክፉ አታናግሩኝ፣ አታስለፍልፉኝ። የምሬ ነው። እና በጣም የምትጨነቁ የምትጠበቡ ሰዎች ከራሳችሁ ጋር ሆኖ እናንተ ብትወርቁ እናንተ የሆነ ነገር ብትሆኑ ማንም አይደርስላችሁ። እነሱ ነገ ተቃቅፎ ይመጣሉ። ትናንትና እኮ እንዲህ አላችሁን ይለያያሉ ብላችሁ እኮ ምናምን ያለች ሃይሚም ማለት ነው ጸጉሯን እየነሰነሰች ነው የምትመጣላችሁ። ስለዚህ እሷ ዝቅ ብላ ስታለቃቅስ እናንተም ከንፈራችሁን መጣችሁ እልፍ ለማለት ሞክሩ። ምንም እውነት የለም እዚህ ጋር ምንም። እኔ ብሩክን በደንብ ነው ማምነው፣ እስከ ጥግ ድረስ አምነዋለሁ። ለምን ሃይሚን ምንም ነገር አይደለም ልቤን በደለው፣ ልቤን ቆሰለው፣ ልቤን ቀረጠጠው። ምንም ራሷ እንደፈለገች እንደምትሆን ጥንቅቅ አድርጌን ያውቃለሁ። ማንንም ሰው በአስተያየት ታውቁታላችሁ፣ በአኗኗር ታውቁታላችሁ። ብሩክ አለማየሁ አንቀባሮ ነው ያዛት ሃይማኖት ታደሰ። እንደሷ የተንቀባረረም ሰው የለም። ይሄ ደግሞ ድሮ የተገፋችሁ ነው። ድሮ ትልቅ ሆና እንኳን በእህቷ ጥፊ የተመታችሁ እንኳን አሁን ድረስ አለ። ያ ራሱ በቃ ፈጣሪ ያያል። እውነት እናንተ ተገፉ፣ መጨረሻችሁን ያሳምረዋል። ስለዚህ ወይኔ ድሮ እኮ ሃይሚ እንዲህ ነበረች እላለሁ አንዳንዴ ሳይ ማለት ነው። በቤተሰብ ጋር ያለው ነገር ምናምን እህቷ እንደዛ በጥፊ ሙጭር ስታረግባት አስባችሁታል? ስለዚህ ዛሬ ደግሞ እግዚአብሔር ይመስገን ከጎኗ የሚያንቀባራት በቃ ሰርታም ቢሆን ተሰድባም ቢሆን በቃ ቢሰደውም አብረው ነው፣ ምንም ቢሉ አብረው ነው። ስለዚህ ተከባበሩ።
እናንተም ማለት ነው ተመልካቾች። አመሰግናለሁ ባይ